ሰላም ጤና ይስጥልኝ እንደምን አላችሁ ውድ የአዲስ አበባ ቱር ቤተሰቦች፣ ዛሬም በአዲስ ቪዲዮ ተመልሰናል። የዛሬው ቪዲዮአችን አዲስ አበባ በአይን ጥቅሻ ውስጥ ወደ እውነተኛ የስማርት ሲቲ ፕሮጀክት እየቀየሩ ያሉ የቢሊዮን ብር በጀት የተመደበላቸውን ሁለት ታላላቅ የሜጋ ፕሮጀክቶችን ይዘንላችሁ መጥተናል። የመጀመሪያው የአዲስ አበባ ስታዲየም ሲሆን ከሱ በመቀጠል ደግሞ ከቦሌ መድኃኔዓለም እስከ 22 የኮሪደር ልማት ፕሮጀክት ነው የማስጎበኛችሁ። ቪዲዮን ከመጀመራችሁ በፊት ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ መሆናችሁን እንዳትረሱ። ወደ ቪዲዮ በመጀመሪያ የምናየው የኢትዮጵያ የስፖርት ታሪክ ወደ ከፍ ወዳለ ደረጃ የሚቀይረውን የአዲስ አበባ ስታዲየም ነው። ፕሮጀክቱ የተጀመረው በ2016 ዓ.ም እንደ ኢሮፒያን አቆጣጠር ወይም ደግሞ በእኛ በ2008 ዓ.ም ነው። በቻይናው ካምፓኒ CSCEC የተባለ ካምፓኒ አማካኝነት የተጀመረ ሲሆን የመጀመሪያው ምዕራፍም 2.4 ቢሊዮን ብር በላይ ፈጅቷል። አሁን ደግሞ ቀሪ የጣራ እንዲሁም የፊኒሽንግ ስራዎችን ለመከወን የ18 ቢሊዮን ብር በላይ ተበጅቶለት ስራው በከፍተኛ ፍጥነት እየተከናወነ ይገኛል። ይህ አሁን ፊት ለፊት ላይ የምትመለከቱት ፕሮጀክት እየተከናወነ የሚገኘው የመንገድ መሰረተ ልማት ነው። ይህ መንገድ የሚወስደው ቀጥታ ከኢምፔሪያል አካባቢ ወደ ቦሌ በምትሄዱበት መሀል መንገድ ላይ ያለ የሚያስወጣ፣ ከዛ መንገድ ቀጥታ ወደዚህ ወደ አስፓልቱ ነው የሚያስወጣው። ይሄ ስቴዲየም እንግዲህ ዙሪያው በአስፓልት የተከበበ ነው። ይህም የሆነበት ምክንያት ደግሞ በኋላ ጌሞች በኋላ እንግዲህ መጨናነቅ እንዳይፈጠር በአራቱም አቅጣጫ ሰፋ ሰፋ ያሉ አስፓልቶች ተሰርተውለታል። ከዚህም በተጨማሪ ግቢውን የማስዋብ ስራም ጎን ለጎን አብሮ እየተካሄደ ይገኛል። ይህ ፊት ለፊት ላይ ቪዲዮ ላይ የምትመለከቱት ቦታ ደግሞ ከዚህ በፊት ጤና ጣቢያ የነበረ እንዲሁም ከዛ በኋላ ደግሞ የፖሊስ ጣቢያ የነበረ ቦታ ነበር። አሁንም ፈርሶ ውስጡ ግንባታ እየተደረገበት ይገኛል። ይሄ አሁን ያለውበት አስፓልት ከቦሌ መድኃኔዓለም ቀጥታ ወደ 22 የሚወስደው መንገድ ላይ ነው ያሉት። ይህን መንገድ ይዛችሁ ወደ ቀኝ የምትታጠፉ ከሆነ ወደ ኢምፔሪያል ነው ቀጥታ የሚያስወጣችሁ። ወደ ግራ የምትታጠፉ ከሆነ ደግሞ ወደ ሻላ መናፈሻ ነው የሚወስዳችሁ። ቀጥታ የምትሄዱ ከሆነ ደግሞ ያው የ22 መንገድ ነው የምትገቡት ወደ አደባባዩ ማለት ነው። በዚህ በስተቀኝ በኩል ብንታጠፍም አሁን አዲስ የተጀመረ የኮሪደር ፕሮጀክት አለ። ይህንንም በቅርቡ ቪዲዮ የምሰራላችሁ ይሆናል። ቀጥታ ይሄ ወደ ኢምፔሪያል የሚወስደው መንገድ ነው። እሱም የኮሪደር ፕሮጀክቱ ተጀምሯል። ያህም አብሮ ጎን ለጎን እየተሰራ ነው የሚገኘው። እሱንም በቅርቡ ቪዲዮ የምሰራላችሁ ይሆናል። ስለዚህ ስለ አዲስ አበባ ስቴዲየም የሆነ መረጃ ሰምታችሁ ከሆነ የኤክሰለንት ኳሊቲ የምስክርነት ወረቀት ከፊፋ አግኝቷል። 86% በማምጣት ነው ይህን የኤክሰለንት ኳሊቲ ወረቀት ያገኘው። ይህ ማለት ደግሞ ለማንኛውም የዓለም አቀፍ ጨዋታ ዝግጁ ነው ማለት ነው። ይህ ስታዲየሙ ከ62,000 በላይ ተመልካች የመያዝ አቅም አለው። ዲዛይኑ ደግሞ እንደምታውቁት በአዲስ አበባ ቅርጽ የተሰራ ነው። ይህ ስታዲየም በቅርቡ ይጠናቀቃል ተብሎ ይጠበቃል። እስከ 2027 ላይ ይጠናቀቃል ተብሎ ነው የሚገመተው። ይህ ስታዲየም ኢትዮጵያ አጠናቃ ከጨረሰች የአፍሪካ ዋንጫ እንድታስተናግድ ትልቁን በር የሚከፍትላት ነው የሚሆነው። ይህ ታላቅ ስታዲየም 37 ሄክታር መሬት ላይ ያረፈ ሲሆን ሙሉ ዙሪያውን ደግሞ 60 ሄክታር መሬት ነው። ይህም ማለት ስቴዲየም ብቻ ሳይሆን ዘመናዊ የስፖርት መንደር ማለት ነው። ከስቴዲየሙ በተጨማሪ የኦሎምፒክ ደረጃቸውን የጠበቁ የመዋኛ ገንዳዎች፣ ለተጫዋቾች ማሟሟቂያ እንዲሁም ልምምድ መስሪያ የሚሆኑ ሜዳዎች፣ የቅርጫት ኳስ እንዲሁም የቮሊቦል መጫወቻ ሜዳዎች እንዲሁም ለስፖርት ወዳጆች ዘና የሚሉባቸው ሰፊና አረንጓዴ ቦታና ፓርኮችን ተካተዋል። ከነዚህ በተጨማሪ ደግሞ በዋናነት ከ10,000 በላይ መኪናዎችን በአንድ ጊዜ ማቆም የሚችል ሰፊ የፓርኪንግ ኤሪያ ተዘጋጅቶለታል። ይህም በጨዋታ ቀናት እንዲሁም ፕሮግራም በሚኖር ጊዜ ከተማ ላይ የሚፈጠረውን የትራፊክ መጨናነቅ ሙሉ ለሙሉ ያስቀራል ተብሎ ነው የሚታሰቡ። እንግዲህ ስለዚህ ስታዲየም ገና የምናያቸው ብዙ አስደናቂ ነገሮች አሉ። አሁን ግን ወደ ሁለተኛው ታላቅ የኮሪደር ፕሮጀክት እናልፋለን። ወደ ቪዲዮ ከመሄዳችን በፊት
እንደነዚህ ያሉ የሀገራችን ፈጣን እድገቶችና ስለ ሜጋ ፕሮጀክቶች ቀድሞ ቪዲዮ እንዲደርሳችሁ ቪዲዮን ላይክ እንዲሁም ቻናላችንን ሰብስክራይብ ያድርጉ። የደወል ምልክቷን በመጫን የቤተሰባችን አባል ይሁኑ። አሁን ቀጥታ ወደ ሁለተኛው ታላቅ የኮሊደር ፕሮጀክት እናልፋለን። እንግዲህ ይህ ታላቅ የኮሊደር ፕሮጀክት መነሻውን ከቦሌ መድኃኔዓለም አድርጎ በአዲስ አበባ ስቴዲየም ቀጥታ ወደ 22 ማዞሪያ የሚወስድ ግዙፍ የኮሊደር ፕሮጀክት ነው። ይህ ፕሮጀክት የአዲስ አበባን ገጽታ ሙሉ ለሙሉ እየቀየረ የሚገኝ እጅግ ዘመናዊ የሆነ የኮሊደር ፕሮጀክት ነው። ይህ የኮሊደር ፕሮጀክት ከ4.5 ኪሎ ሜትር በላይ የሚረዝም ሲሆን መንገዱም እስከ 60 ሜትር የጎን ስፋት ድረስ አለው። ለዚህ መስመር ዘመናዊ ማሻሻያና ስማርት ሲቲ የትራፊክ ቴክኖሎጂ መዘርጋት የሚከናወን ይሆናል። ከ24.5 ሚሊዮን ዶላር በላይ በጀት ተመድቦለት ግንባታው በቀንና በሌሊት 24 ሰዓት ያለማቋረጥ እየተከናወነ ይገኛል። በአሁኑ ወቅት ሰፊ የመንገድ እንዲሁም የእግረኛ መንገድ ኮንስትራክሽኑ በፍጥነት እየተከናወነ ይገኛል። ከዚህም በተጨማሪ ደግሞ በመንገዱ ዳር ላይ የሚገኙ የህንፃዎች እንዲሁም የካፌና ሬስቶራንት ቦታዎችን በከፍተኛ ፍጥነት ግንባታ እየተከናወነ እንዲሁም እድሳት እየተደረገላቸው ይገኛል። ባለ 10 ሜትር ስፋት ያላቸው ሰፋፊ የእግረኛ መንገዶች እንዲሁም የብስክሌት መንጃዎች፣ ከዚህ በተጨማሪ አረንጓዴ መናፈሻዎች እና ዘመናዊ የኤልኢዲ መብራቶች እንዲሁም ደግሞ የኤሌክትሪክ ቪክል ቻርጅ ማድረጊያዎችም አካቶ የያዘ ግዙፍ የሆነ የኮሊደር ፕሮጀክት ነው። እንዲሁም ደግሞ የአርቲፊሻል ኢንተለጀንስን የሚጠቀሙ የትራፊክ ካሜራ እና የትራፊክ መብራቶች እንዲሁም ደግሞ የኤሌክትሪክም ሆነ የቴሌኮም ገመድ በውጭ የማይታይበት አንደርግራውንድ በመሬት ውስጥ የተዘረጋ ዘመናዊ ስማርት ሲቲ ይሆናል ተብሎ ነው የሚጠበቀው። ስለ ሁለቱ ታላላቅ ፕሮጀክቶች የምሰጣችሁ ማብራሪያ እዚህ ላይ ይጠናቀቃል። ቪዲዮውን እስከ መጨረሻው ድረስ እንድትከታተሉ ጋብዛችኋለሁ። በተለይ ወደ 22 አደባባዩ መዳረሻ ጋር አካባቢ እየተከናወነ ያለው ፕሮጀክት በጣም አስደናቂ ነው። እጅግ ብዙ ማሽነሪዎች እንዲሁም ብዙ የኮንስትራክሽን ሰራተኞች ስራቸውን በፍጥነት እያከናወኑ ይገኛል። እሱን ብታዩት ብዬ ጋብዛችኋለሁ። እንግዲህ እነዚህ ፕሮጀክቶች በአሁኑ ሰዓት ላይ በሀገራችን ካሉ ታላላቅ ፕሮጀክቶች መካከል የሚጠቀሱ ናቸው። እናም በየቀኑ አስደናቂ ለውጦችን እያሳዩ ይገኛሉ። ሙሉውን ቪዲዮ እስከ መጨረሻው ድረስ እንድትከታተሉ እየጋበዝኩ ቪዲዮውን በጣም ትደሰቱበታላችሁ፣ ኢንጆይ ታደርጉበታላችሁ ብዬ አስባለሁ። ቪዲዮውን እስከ መጨረሻው እየተከታተላችሁ ላይክ፣ ሼር እንዲሁም ሰብስክራይብ ማድረጋችሁን አትርሱ። እንዲሁም በቀጣይ ማየት የምትፈልጓቸው የኮሊደር ፕሮጀክት እንዲሁም የሪቨርሳይድ ፕሮጀክቶች የምትፈልጓቸው ቪዲዮዎች ካሉ ኮመንት ላይ ብታስቀምጡልኝ ደስ ይለኛል። እስከ መጨረሻው ድረስ በቪዲዮ ተዝናኑ። መልካም ቆይታ። አመሰግናለሁ።
የተረዘሙ ነገሩ